ሰላም ውድ የኢትዮርሰን ቤተሰቦች እንዴት ናችሁ? ምን ያህል ካርቦሃይድሬት መመገብ እንዳለብን፣ ግላይሴሚክ ኢንዴክስ ምን እንደሆነ፣ ግላይሴሚክ ሎድ ምን እንደሆነ እንዲሁም ደግሞ ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን ግላይሴሚክ ኢንዴክሳቸውን እንዴት ማውረድ እንደምንችል እንዲሁም ደግሞ የካርቦሃይድሬት ምግቦች በእኛ የስኳር መጠን ላይ የሚያመጡትን ለውጥ እንዴት አድርገን መከታተል እንደምንችል በባለፈው ቪዲዮ ተነጋግረናል። ዛሬ ደግሞ የምንነጋገረው የምግባችን ስታንዳርድ የምግብ መጠን ምን ያህል ነው ወይም ደግሞ ሰርቪንግ ሳይዝ የሚባለው ነገር ምንድን ነው የሚለውን እናያለን። እንዲሁም ደግሞ የምግባችን የምንመገበው ምግብ መጠን ወይም ደግሞ ፖርሽን ሳይዝም ምንድን ነው የሚለውን እናያለን። ከዚያ ባለፈ ደግሞ በፋብሪካ ውጤቶች ላይ የሚለጠፉ የምግብ ሌብሎች ወይም ደግሞ የምግብ መግለጫዎች እንዴት ነው የሚነበቡት የሚለውን እንረዳለን። ከዚያ ባለፈ ደግሞ የምግባችን በፋብሪካ ያልተመረቱ ምግቦችን ደግሞ ባህላዊ የሰርቪንግ ሳይዛቸው ምን ያህል ነው፣ በምን ያህል መጠን ምን ያህል የምግብ ይዘት አላቸው የሚለውንም ደግሞ የተለመዱ በእጃችን ላይ ባሉ ባህላዊ መለኪያዎችን በመጠቀም የምግቦቻችን የይዘት መጠን እንዴት አድርገን መረዳት እንደምንችል በዚህ ቪዲዮ እናያለን። ከዚያ ባለፈ ደግሞ ሰርቪንግ ሳይዛችን ካወቅን በኋላ ባህላዊ የሰርቪንግ ሳይዝ መለኪያ መሳሪያዎችን ካወቅን በኋላ ደግሞ እነዚህን ሰርቪንግ ሳይዞቻችን ለግላችን ጤናማ የሆነ የምግብ እቅድ ለማቀድ እንዴት አድርገን መጠቀም እንደምንችል እናያለን። እስከ መጨረሻው አብራችሁ ይቆዩ። ለዚህ ቤት አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ስታንዳርድ የምግብ መጠን ወይም ደግሞ ሰርቪንግ ሳይዝ ምንድን ነው የሚለውን እናያለን። ብዙ ጊዜ ግን ይህ ምግብ ለዚህ በጣም አስፈላጊ ነው ሲባል፣ ይህ ምግብ በጣም መጥፎ ነው ሲባል ለአንድ ነገር ነው የሚሆነው ማለት ነው። አጠቃላይ ጤናችን የተሻለ ለማድረግ ግን በምን ያህል መጠን ልመገብ የሚለው በጣም መሰረታዊው ልናውቀው የሚገባው ጥያቄ ነው ማለት ነው። ስለዚህ ይህ ምግብ ለዚህ በጣም አስፈላጊ ነው። እውነት ነው፣ ለዚያ ነገር በጣም አስፈላጊ ሊሆን ይችላል። የሆነ በሽታ ለመከላከል በጣም አስፈላጊ ሊሆን ይችላል። አንድ ምግብ ለዚህ በሽታ መጥፎ ነው ቢባል ራሱ ለሆነ በሽታ ደግሞ ጥቅም ሊኖረው ይችላል። ስለ ምግብ መረጃዎችን ስንሰማ ጥያቄ ልናደርግ የሚገባው ነገር ምንድን ነው? በምን ያህል መጠን ነው ጠቃሚ የሚሆነው፣ በምን ያህል መጠን ነው ጎጂ የሚሆነው የሚለውን በደንብ መረዳት ይጠበቃል። የምግብ መደበኛ ስታንዳርድ ሌብልም የምንመገበው ፖርሽን ሳይዝም ባህላዊ የምግብ መለኪያ ዘዴዎችም እነዚህን ነገሮች እንድንረዳ እና የሚመጡ መረጃዎችንም ከነዚህ አንጻር እያየን ምግባችን ለማስተካከል እንድንጠቀምባቸው በእጅጉ ይጠቅመናል ማለት ነው። ስለዚህ ሰርቪንግ ሳይዝ ማለት ምን ማለት ነው የሚለውን በምናይበት ጊዜ ሰርቪንግ ሳይዝ ማለት ልክ እንደ ዩኒፎርም ብላችሁ ውሰዱት ማለት ነው። ሰርቪንግ ሳይዝም ሲሰላ ተመሳሳይ የሆነ ነገር ኮንሲደር አድርጎ ይነሳል ማለት ነው። በአብዛኛው በምግብ ሌብሎች ጋር የምናየው ሰርቪንግ ሳይዝ አንድ ሰው በአማካይ 2000 ካሎሪ ይዘት ያለው ምግብ በቀን ቢያስፈልገው ተብሎ የሚሰላው ነው እንግዲህ በምግብ ሌብሎች ላይ የምናየው ማለት ነው። ስለዚህ በእነዚህ ምግብ ሌብሎች ላይ የምናየው ሰርቪንግ ሳይዝ የሚወክለው 2000 ካሎሪ ያህል ምግብ የሚመገቡ ሰዎችን መጠን ነው የሚገልጽልን ማለት ነው። ስለዚህ ከዚህ በላይ መጠን የምንመገብ ከሆነ፣ ከዚህ በታች መጠን የምንመገብ ከሆነ ይህ ሌብል ከኛ ጋር አዳፕት ማድረግ ወደኛ መቀየር ይጠበቅብናል እንደማለት ነው። ስለዚህ ይህ ሰርቪንግ ሳይዝ ስታንዳርድ አውጪዎች ወይም ደግሞ በፋብሪካዎች በቀን 2000 ካሎሪ ከሚመገብ ሰው አንጻር የሚገለጥ የምግብ መግለጫ ነው እያነበብን ያለ ነው ማለት ነው። ይህ ሰርቪንግ ሳይዝ የምንለው ይህ ነው ማለት ነው። እንግዲህ ፖርሽን ሳይዝ የምንለው ደግሞ ከሰርቪንግ ሳይዝ ሊያንስም ይችላል ሊበልጥም ይችላል። አንድ ሰው በጣም የሚወደው ምግብ ከሆነ ወይም ደግሞ የባህል ምግቡ ሊሆን ይችላል፣ በባህል ያደገበት ምግብ ከሆነ ምናልባት ፖርሽን ሳይዙ በብዛት ሊመገበው ይችላል። አዲስ ምግብ፣ ያለመደው ምግብ ወይም ደግሞ የማይወደው አይነት ምግብ ከሆነ ደግሞ ፖርሽን ሳይዙ ከሚጠበቀው በታች ዝቅተኛ ፖርሽን ሳይዝ ይመገባል። ከአንድ ሰርቪንግ ሳይዝ በታችን የሆነ ምግብን ሊመገብ ይችላል ማለት ነው። ስለዚህ ፖርሽን ሳይዝ የሚወሰነው በእኛ ምግቡን የመውደድ የመጥላት ወይም ደግሞ በእኛ ልማድ መሰረት የምንወስነው ምን ያህል መጠን ተመገብን የሚለውን ጥያቄ የሚመልስልን ጽንሰ ሀሳብ ደግሞ ፖርሽን ሳይዝ ይባላል ማለት ነው። ሰርቪንግ ሳይዝ ሲቀመጥ መሰረት የሚያደርግባቸው መሰረታዊ የሆኑ ነገሮች አሉ ማለት ነው።
አማካኝ የሆነ በቀን አንድ ሰው 2000 ካሎሪ ይዘት ያለው ምግብ ቢመገብ ጤናማው መጠን ምን ያህል ነው በፐርሰንትም የሚገልጽልን ማለት ነው። ሌላው ከዚህ ጋር በደንብ ልንገነዘብ የሚገባው ደግሞ አንድ የምግብ ሌብል ላይ የተገለጸው የምግብ መግለጫ ኮንሲደር የሚያደርገው ምንድነው? በዚህ 2000 ካሎሪ የሚመገብ ሰው ምን ያህል ፐርሰንት ካርቦሃይድሬት መመገብ አለበት ብሎ ያስባል። በአማካኝ 55% ካርቦሃይድሬት ይዘት ያለው ምግብ በቀን ቢመገብ ጤናማ ነው ተብሎ ይታሰባል። ይህንን ኮንሲደር በማድረግ ወደ 275 ግራም ካርቦሃይድሬት በቀን ይመገባል። ከዚህ ውስጥ ምን ያህል ፐርሰንት ካርቦሃይድሬት መስጠት ችለናል የሚለውን አስልቶ በፐርሰንት ወይም ደግሞ በግራም ያስቀምጥልናል ማለት ነው። ካርቦሃይድሬት ላይ ከ45 እስከ 65% የካርቦሃይድሬት ምግቦችን መመገብ ጤናማ ነው ብለናል። የካርቦሃይድሬቱ ጤናማ ምንጭ መሆኑና አለመሆኑ ሌላ ጉዳይ ሆኖ ማለት ነው። ሌላ ፕሮቲኖች ደግሞ እንግዲህ በቀን የ2000 ካሎሪ የሚመገብ ሰው 50 ግራም የፕሮቲኖች ቢመገብ ጤናማ ነው ብሎ ያንን ያስባል ማለት ነው። ይህ ግን ዝቅተኛው ሚኒመም ስታንዳርድ ነው። እንግዲህ የሚመገበው የፕሮቲኖች ፐርሰንት ይህ 10% ነው። ፕሮቲኖችን ስንመገብ የፕሮቲኖች በቀን በፐርሰንት ከ10 እስከ 30% እንዲሆኑ ይመከራል። እንግዲህ ፕሮቲን በጣም ውድ ስለሆነ ፕሮቲን ለሰውነታችን የሚያስፈልግ ጠቃሚ ንጥረ ምግብ ከሆነ እነሱ ምግብ ሌብል ላይ ሲያስቀምጡ ፐርሰንቱ እንዳያንስባቸው የወሰዱት ከ10% ነው ማለት ነው። ስለዚህ ፕሮቲኖችን በሌብል ላይ ስናይ በጣም ከዝቅተኛው ሚኒመም ከሚያስፈልገን ምን ያህል ፐርሰንት እየተመገብን ነው የሚለውን ነው ልብ ልንል የሚገባው ማለት ነው። ሌላው 35% ከቅባት የሚመገብ ሰውን ኮንሲደር በማድረግ ነው እንግዲህ ይህ ሌብል የሚደረገው ማለት ነው። እንግዲህ ቅባቶችን እንድንመገብ ስታንዳርዶች ጤናማ ነው ብለው ያስቀምጡልን ምንድነው? ከ10% እስከ 35% ተቀምጦልናል። አንዳንዶች ከ20 እስከ 30 ያስቀምጣሉ። ከነዚህ ከፍተኛውን ነው የተጠቀሙት ማለት ነው። 35% ቢመገብ ብለው ነው ያሰቡት ማለት ነው። የቅባቶችን ሌብል በምናይበት ጊዜ ከሚያስፈልገን ከከፍተኛው መጠን ምን ያህል ፐርሰንት ተመግብ ያለው የሚለውን ነው እንጂ ከዝቅተኛው መጠን እንዳልሆነ ከዚህ ግንዛቤ ልንወስድ ይገባል። ሳቹሬትድ ቅባቶችንም እንደዚሁ ሳቹሬትድ ቅባቶችን እንድንቀንሳቸው የሚመከሩ ናቸው። ከአጠቃላይ ምግብ መጠናችን ከቻልን ከ10% በታች እንድናደርጋቸው ይመከራሉ። ነገር ግን ለስኳር፣ ለግፊት እንዲሁም ውፍረትን ለመከላከል ግን የልብ ጤናችን ለመጠበቅ ግን ከቻልን ከ7% ከ6% በታች እንድናደርጋቸው አዳዲስ መመሪያዎች ይጠቁማሉ ማለት ነው። እነዚህ የምግብ ሌብሎች ግን የሚያሰሉልን 10% ሳቹሬትድ የሆነ ቅባቶችን በተለምዶ ጤናማ ያልሆኑ ቅባቶችን ቢመገብ ጤናማ ነው ተብሎ አንድን ሰው ግምት ውስጥ በማስገባት ነው ማለት ነው። ይህንን ግምት ውስጥ ስናስገባ አሁንም እኛ ሌብሎችን እያነበብን ምግባችን ስንወስን ከከፍተኛው መውሰድ ካለብኝ ከ10% በጣም ከከፍተኛው ፐርሰንት ምን ያህል ወስጃለሁ ነው ልናይ የሚገባው ማለት ነው። ሌላው ፋይበር ነው። ፋይበር እንግዲህ ለጤናችን በጣም አስፈላጊ ነው። ከካርቦሃይድሬቶች ላይ የሚቀነስ ነው ከካርቦሃይድሬቶች ተደምሮ ነገር ግን በስር የሚገለጽ መጠን ነው ማለት ነው። ይህ እንግዲህ ብዙ ሪኮመንድ የሚደረገው በ1000 ካሎሪ 14 ግራም እንድንመገብ ነው። ስለዚህ ከዚህ አንጻር 28 ግራም ፋይበር አንጻር ፐርሰንቱ ተሰልቶ ይቀመጥለታል ማለት ነው። ይህም ሚኒመም ስታንዳርዱ ላይ ያለውን ፐርሰንት ለማሟላት በሚኒመም መመገብ ካለብን ምን ያህል ፐርሰንት እየተመገብን እንደሆነ ነው በምግብ ሌብሉ ላይ መግለጫው ላይ ማግኘት የምንችለው ማለት ነው። ይህንን ልብ ልንል ይገባል። ሌላው ስኳርን በተመለከተ ደግሞ አሁንም የምግብ ሌብሊንጎች የሚያስቀምጡልን የስኳር መጠን 50 ግራም ቢመገብ አንድ ሰው ጤናማ እንደሆነ ኮንሲደር አድርገው ነው ማለት ነው። ነገር ግን የሚጨመሩ ስኳሮች ከ5% በታች እንዲሆኑ የዓለም ጤና ድርጅት ሪኮመንድ የሚያደርገው መጠን ነው ማለት ነው። ነገር ግን ይሄ 10% በምግብ ሌብሎች ላይ የሚቀመጠው ከፍተኛው ነው ማለት ነው። ስለዚህ ይህንን ፐርሰንት እያየን በዛ ትክክል ተመገብን ማለት ጤናማ ላይሆን ይችላል፣ ከፍተኛ ሊሆን ይችላል ማለት ነው። ስለዚህ በተቻለ መጠን ከዚህ ዝቅተኛ መጠን ለማውረድ መሞከር ይጠበቅብናል ማለት ነው። የጨው መጠን በሚገለጥበት ሁኔታ ግን ደግሞ የምናያቸው የጨው ሌብሎች የሚገለጹት ከ2300 ሚሊግራም 100 ግራም ሶዲየም ነው። እንግዲህ ጨውን በምናይበት ጊዜ በውስጡ የያዘው ሶዲየም ክሎራይድ ስለሆነ ሶዲየም እና ክሎራይድ ነው።
በኪሎ ስንለካው 60% ክሎራይድ ነው። የምግብ ሌብሎች ጋር ስናይ ጨውን በምናይበት ጊዜ ያን ግራም የምናየው ከሶዲየም አንጻር ብቻ ወይም ደግሞ ሙሉ ጨውን እየለካን ከሆነ ደግሞ 40%ቱን ብቻ ኮንሲደር በማድረግ ነው ማለት ነው። ይህም ሌብል እንግዲህ ከፍተኛው ከሚፈቀደው ከፍተኛው ላይ አንጻር ነው ፐርሰንት ከሆነ እየተቀመጠልን ያለው ማለት ነው። ይህንን ኮንሲደር ልናደርግ ልንረዳ ይገባልና